ተነስተልን ክቡራን ተመልካቾቻችን ሲሳግና ከሉዓላዊ ሚዲያ ረቡዕ ሐምሌ 15 2018 ዓመተ ምህረት በኩናት በጦር በደብዳብ ተራይኖረት ጄኖሳይድ በሰላህታው አሁን የቀረው ህዝብ መሞት የለበትም በመሆን ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱም መፈጸም አለበት ብለን ወስነናል። የትግራይ ህዝብ ህልውና በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ይረጋገጣል ሲል ህወሓት ባወጣው ሳምንታዊ መግለጫ አስታወቀም። አፍደገ አዲስ አበባ ያምዝቃለሱ ዘለው ፋኖሎ አፍደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍደገ አዲስ አበባ ምን እንደሚከተል እያንዳንዱ ቀን ማናችንም እርግጠኛ ማንሆንበት ሁኔታ ተፈጥሯል። ስለዚህ በእነዚህ ሁኔታዎች ውስጥ በግልጽ ነው ያወጁት፣ በግልጽ ነው ጦርነት እንደሚከፍቱ የገለጹት። በሌላ በኩል ደግሞ ሰውን የማይሆን ነገር ውስጥ ለመክተት ፋኖና ሸኔ አዲስ አበባ ዙሪያ ያሉ ፋኖና ሸኔ አዲስ አበባ ዙሪያ አይደለም ኦሮሚያ እና አማራ ክልል የሆነ ጫፍ ላይ ይንደፋደፋሉ እንጂ አዲስ አበባ ላይ እነሱ ናቸው ወይስ ቲፒኤልኤፍ ነው መግለጫውን ጽፎ የሰጣቸው እስክንል ድረስ አስገራሚ የሆነ ነገር ኢህአፓ የተባለ ፓርቲ ያወጣው መግለጫ አለ። በነገራችን ላይ ሁሌም ምናልባትም አሁን ያለው ግርግር በተወሰነ ደረጃ በቲፒኤልኤፍም በኩል ሳይ አንዳንዴ ለመተኮስ የሚያስብ ሰው ይህን ያህል ግርግር አይፈጥርም። በቃ ልንቀብር ነው ተዘጋጅተናል ምናምን ይህ ሁሉ ጫጫታ ያስፈልጋል። ይህንን ስንጮህ ፈረንጆቹ ምናምን ረፉ ብለው ምን ጠይቀውን ጥያቄ ኢትዮጵያ መንግስት ላይ ያስገድዱ አንዳንድ ነገር ይመለስልናል ብሎ አሰቡም ሊሆን ይችላል። እነዚህ ሰዎች ከግምት ውጭ ስለሆኑ እንዳሰቡት ለመተኮስም አስበው ሊሆን ይችላል እንደፈለጉት። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት በይፋ የፌዴራል መንግስቱን ለማስወገድ መነሳቱን በህዝባዊ ስብሰባዎችና በመግለጫ እያረጋገጠ በሚገኝበት በአሁኑ ወቅት የኢትዮጵያ የሀገር መከላከያ ሰራዊት ደግሞ የተጠና በሚል በጀመረው ወታደራዊ ዘመቻ የፋኖ ታጣቂዎች ላይ እርምጃ በመውሰድ ላይ መሆኑን በተከታታይ እየተገለጸ ይገኛል። ባለፉት ቀናትና ዛሬ በመከላከያ ሚዲያ እንደተዘገበው በጎጃምና ወሎ የሚንቀሳቀሱ የፋኖ ኃይሎች ላይ እርምጃው ቀጥሏል። ሞተር ሳይክልና መኪኖች እንዲሁም ጄኔሬተር፣ ክላሽንኮቭን ጨምሮ የተለያዩ ወታደራዊ ቁሳቁሶች መማረካቸውም ተዘግቧል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ካለፈው ወር ጀምሮ በትግራይ የተለያዩ ከተሞች እያካሄደ ባለው ስብሰባ የፌዴራል መንግስቱን ከመጣል ውጭ ምርጫ ስለሌለን ስርዓቱን ለመቅበር ወስነናል በማለት ለህብረተሰቡ መልእክት አስተላልፈዋል። ይህ መልእክት በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤልና በሌሎች አመራሮችም በግልጽ ተንጸባርቋል። በጦር በደብዳብ ተራይኖረት ጄኖሳይድ በሰላህታው መንገድ እናተዋለ ዝግለጽ አሁን የቀረው ህዝብ መሞት የለበትም በመሆን ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱም መፈጸም አለበት ብለን ወስነናል። እሁድ ዕለት በተለያዩ ከተሞች ለጦርነት ተዘጋጅተናል የሚለው መልእክት ከተላለፈ በኋላም ትላንት ህወሓት ባወጣው መግለጫ ይህንኑ አጠናክሯል። የትግራይ ህዝብ ህልውና በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ይረጋገጣል ሲል ህወሓት ባወጣው ሳምንታዊ መግለጫ አስታወቀም።
ህወሓት መንግስትን ለመጣል ይተባበሩኛል ያላቸውን ኃይሎች በተመለከተም በአማራና በኦሮሚያ የሚንቀሳቀሱ ኃይሎች እንዲሁም የኤርትራና የሱዳን መንግስታት መሆናቸውን የህወሓት አመራር አባል ዶክተር አብርሃም ተከስተ ለትግራይ ቴሌቪዥን ትላንት ገልጸዋል። ሌሎች አጎራባች ህዝቦችም አሁን የህልውና አደጋ አጋጥሞናል ብለው እየታገሉ ናቸው ያሉት። የአማራ ህዝብ በትክክልም የህልውና አደጋ ላይ ወድቋል። የብልጽግና ስርዓት ለአማራ ህዝብ ትልቅ የህልውና ስጋት ሆኖ ከፍተኛ ግፍ እየፈጸመ ነው ያለው። እንደምናየው የኦሮሞ ህዝብም በተመሳሳይ 8 ዓመቱ ነው የኦሮሞ ህዝብ ይህ ስርዓት አደገኛ ስርዓት ነው ብሎ መታገል ከጀመረ። ከዚህ ከፍ ብሎም አጎራባች አገራትም ይሄ ኃይል ብሔራዊ ስጋት ነው ብለው ደምድመዋል። የኤርትራ መንግስት እንደዛ ነው የሚለው የብልጽግና ስርዓት ደምድመዋል። ሱዳን ተመሳሳይ። በአማራና ኦሮሚያ የሚንቀሳቀሱት ኃይሎችን ዶክተር አብርሃም በስም ባይጠሩም ሌላዋ የህወሓት አመራር አባል ወይዘሮ ፈትለወርቅ ገብረ እግዚአብሔር እነዚህ ኃይሎች ሸኔና ፋኖ መሆናቸውን እሁድ ዕለት አዲግራት በተካሄደ መድረክ ላይ አረጋግጠዋል። እነዚሁ ኃይሎች አዲስ አበባ ዙሪያ ተጠግተዋል ሲሉም ለተሰብሳቢው ተናግረዋል። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ አለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በግልጽ ጦርነት ለመክፈት መወሰኑን ባረጋገጠበት በአሁኑ ወቅት የሀገር መከላከያ ሰራዊት በአማራ ክልል ወታደራዊ ዘመቻ አጠናክሮ ቀጥሏል። የኤርትራ መንግስትም ሆነ ህዝባዊ ወያኔ ሓርነት ትግራይ ጦርነቱ ከነሱ ራቅ እንዲልና በአማራ ክልል ውስጥ እንዲሆን ፍላጎታቸው እንደሆነ ሲተነተን ቆይቷል። የሀገር መከላከያ ሰራዊትም እየወሰደ ያለው እርምጃ ለእነዚህ ኃይሎች ተባባሪ ይሆናሉ በተባሉ የፋኖ ኃይሎች ላይ የተነጣጠረ እንደሆነም ተገምቷል። በዚህም መሰረት በሰሞኑ በጎጃም ተከታታይ ዘመቻዎች መካሄዳቸውን የተመለከቱ መረጃዎችን የሀገር መከላከያ ሰራዊት ሚዲያ ሲያሰራጭ ቆይቷል። ዛሬ ረቡዕ ሐምሌ 15 2018 የሀገር መከላከያ ሚዲያ እንደዘገበው በሰሜን ወሎ ዞን በተለያዩ ስፍራዎች በተካሄደ ዘመቻ በታጣቂዎች ላይ እርምጃ በመውሰድ ጄኔሬተርና ሞተር ሳይክል እንዲሁም ክላሽንኮቭ የጦር መሳሪያና ሌሎች ወታደራዊ ቁሳቁሶች መማረካቸውን በፎቶግራፍ አስደግፎ ዘግቧል። በቀደሙት ቀናትም በምስራቅና በምዕራብ ጎጃም የፋኖ ታጣቂዎች መደበቂያ በተባሉ ስፍራዎች ላይ በተካሄደ ዘመቻ በርካታ ተሽከርካሪዎች ጭምር መማረካቸውን በፎቶግራፍ ተደግፎ ከተሰራጨው ዘገባ መመልከት ተችሏል። ነዋሪነቱ በአሜሪካ የሆነ ትውልደ ኢትዮጵያዊ ሰኞ ዕለት 3 ሰዎችን በመግደል ተጠርጥሮ በቁጥጥር ስር ዋለ። የ30 ዓመቱ ኢትዮጵያዊ በአሜሪካ ሚኒሶታ ግዛት ዋና ከተማ ሴንት ፖል በሚኖርበት አፓርታማ ሰራተኛ በሆኑ 3 ግለሰቦች ላይ ጥይት በመተኮስ እንደገደላቸው የከተማዋን አቃቤ ሕግ በመጥቀስ የአካባቢው መገናኛ ብዙሃን ዘግበዋል። ጥጋቡ በሚል የተጠቀሰውና በዚህ ዘገባ የአባቱ ስም የታለፈው የ30 ዓመቱ ትውልደ ኢትዮጵያዊ የአሜሪካ ዜግነት እንዳለውም ተመልክቷል። አደጋውን ለምን እንዳደረሰ በዝርዝር የተገለጸ ነገር ባይኖርም የአሜሪካ ወታደር ለመሆን ተዘጋጅቶ እንደነበርም ተመልክቷል። በሚኖርበት አፓርታማ የመኪና ማቆሚያ ፈቃድ አልሰረዘም ስላሉት ለክስተቱ ምክንያት መሆኑን በሚዲያዎች ተዘግቧል። የተገደሉት የ25፣ የ43 እና 56 ዓመት ሰዎች አፓርትመንቱን የሚያስተዳድረው ኩባንያ ሰራተኞች መሆናቸውም ተመልክቷል። ከትናንት በስቲያ ሰኞ እንደ አውሮፓውያን አቆጣጠር ሐምሌ 20 2026 ማምሻውን ጥቃቱ መፈጸሙ የተገለጸ ሲሆን በግድያ የተጠረጠረው ኢትዮጵያዊ ከሟቾች ውስጥ የአንዱን መኪና በመያዝ ከአደጋው ስፍራ በ100 ማይል ርቀት ላይ በቁጥጥር ስር መዋሉ ተመልክቷል። ቤተሰቦቹን ከኢትዮጵያ ለማምጣት ያደረገው ጥረት ባለመሳካቱ ትዳሩ መፍረሱ የተገለጸ ሲሆን በዚህም በጥቁርነቴና በስደተኝነቴ አድሎ ይደረገብኛል የሚል ስሜት እንደሚሰማው መናገሩንም ከፎክስ 9 ዘገባ መረዳት ተችሏል። ይህ የ30 ዓመቱ ትውልድ ኢትዮጵያዊ ድርጊቱን ሲፈጽም በሴኩሪቲ ካሜራ በመቀረጹም ፖሊስ ተከታትሎ ለመያዝና ለመለየት እንዳስቻለውም ተገልጿል። በጠቅላላው በሟቾቹ ላይ 16 ጥይት እንደተኮሰባቸውም ተዘግቧል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በትግራይ ያለው መጠነ ሰፊ ቅስቀሳ ያው ተጠናክሮ ቀጥሏል። ዶክተር ደብረጽዮን ባለፈው በሳምንቱ መጨረሻ እሁድ ዕለት በተለያዩ የትግራይ ከተሞች ያደረጉትን ስብሰባ ተከትሎ ያንኑ የሚያንጸባርቁና ያን የሚስተጋቡ መግለጫዎች በትግራይ መገናኛ ብዙሃን በስፋት እየተሰራጩ ነው።
በንግግሮቻቸው ሁሉም በጋራ ቀደም ሲል የዶክተር ደብረጽዮን የተወሰነው ክፍል ተተርጉሞ ወጣበት በተረዳነው መልእክት ወደ መቃብር የሚለው እሳቸው የሉበትም የሚል ነገር ነበር። ግን አሁን ቃል በቃል ራሱ የትግራይ መገናኛ ብዙሃንም ዘግበዋል። ስልጣን ላይ ያለውን በተለይም ጠቅላይ ሚኒስትሩን መንግስት ወደ መቃብር ካልከተትን ሰላም የለንም፣ ያንን ለማድረግ ተዘጋጅተናል የሚለውን የአደባባይ ጥሪ ያቀርበዋል። ብኩናት ብጦር ብደብዳብ ትረአ ነበረት ጄኖሳይድ ብሰላሕታዊ መንገዲ እናተባሃለ ዝግለጽ እዚ በድሮን ድብደባና በጦርነት በትግራይ ህዝብ ላይ ይፈጸም የነበረው ጄኖሳይድ ድምፅ አልባ በሆኑ ጦርነት ተጠናክሮ ቀጥሏል። አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብዓተ መሬቱም መፈጸም አለበት ብለን ወስነናል። በመቀሌም በተለያዩ መድረኮችም በተለያዩ አጋጣሚዎችም ይህ እያስተጋቡ ነው። ወደዚህ ሁኔታ ውስጥ ለምን ተገባ፣ እንዴት ተገባ ምናምን እሱ መዓት ጊዜ ተብሏል። ምናልባት ሁኔታዎች የተወጣጠሩበት ደረጃ ላይ ደርሰዋል። ምን እንደሚከተል እያንዳንዱ ቀን ማናችንም እርግጠኛ ማንሆንበት ሁኔታ ተፈጥሯል። ስለዚህ በእነዚህ ሁኔታዎች ውስጥ በግልጽ ነው ያወጁት፣ በግልጽ ነው ጦርነት እንደሚከፍቱ የገለጹት። ጦርነት መክፈት ብቻ ሳይሆን ስልጣን ላይ ያለው መንግስት እንጥለዋለን የሚለውን በአደባባይ አረጋግጠዋል። ለዚህ ደግሞ ብቻችንን አይደለንም በሚል ተቃዋሚዎችን በስም ዝርዝር ጠርቷል። ለምሳሌ አዲግራት ላይ ወይዘሮ ፈትለወርቅ ገብረ እግዚአብሔር እዛ ቲፒኤልኤፍ ካምፕ ውስጥ ዋና እየተባሉ የሚጠቀሱት እኛ ብቻችንን አንሸከመውም፣ አብረውን ሌሎች ኃይሎች አሉ፣ አዲስ አበባ ዙሪያ ፋኖና ሸኔ አሉ ብለዋል። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ አለው፣ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው፣ አፍ ደገ አዲስ አበባ መሐዙት እንይውና ማለት ነው። የመጀመሪያው የጦርነት ዝግጅታቸው በአደባባይ አውጀዋል። እንቀብረዋለን የሚል እንቅስቃሴ ውስጥ ከገቡ በኋላ ከዚህ በኋላ እነሱ ይጀምሩትም ሌላውም አካል ይጀምረው ማን ምን እንደሚፈልግ ግልጽ ሆኗል። ችግሮችን በሰላም ለመፍታት የተደረገው ጥረት የቱ ጋርና እንዴት እንቅፋት እንደገጠመው ማን ችግር እንደሆነ ዛሬ የኢትዮጵያ መንግስት ምስክርነት አያስፈልገንም፣ የህዝባዊ ወያኔ ሓርነት ትግራይ መሪዎች ምስክርነት አያስፈልገንም፣ ዓለም አቀፉ የፕሪቶሪያን የሰላም ስምምነት የመሩ ሰዎች ሁሉ ያረጋገጡት፣ ሌሎቻችንም በአይናችን የምናየው የዕለት ተዕለት ሁኔታውን የምንዳስሰው እውነት ነው። ወደ ግጭት ለመሄድ ለምን ፈለጉም ብዙ ጊዜ ተነስቷል። ትግራይን በብቸኝነት መቆጣጠርና የወርቅ ንግዱን ምናምን እያልን መንዘረዝራቸው ነገሮች አሉ። ይህን እኛ አይደለም የምንለው፣ ራሱ የቲፒኤልኤፍ አመራሮች በአደባባይ የገለጹት ነገር ነው። ይህንን ህብረተሰቡ ላይ ትግራይ ውስጥ የጣሉትን ደግሞ አስገዳጅ ሁኔታ ሁሉም ሰው የሚያው ነገር ነው። በጉልበት በኃይል ትግራይ ውስጥ ከሚያደርጉት ባሻገር በሌላ በኩል ደግሞ ሰውን የማይሆን ነገር ውስጥ ለመክተት ፋኖና ሸኔ አዲስ አበባ ዙሪያ ያሉ ፋኖና ሸኔ አዲስ አበባ ዙሪያ አይደለም ኦሮሚያ እና አማራ ክልል የሆነ ጫፍ ላይ ይንደፋደፋሉ እንጂ አዲስ አበባ ላይ ሽፍታ ይኖራል። መንገድ ላይ ድንገት ተኩሶ የሚያመልጥ ሰው ይኖራል የትም ቦታ ላይ። ከዚህ ቀደም አቶ ጌታቸው ረዳ የተናገሩት ነገር አለ። ትንተናቸው በፌስቡክ ላይ ይመሰረታል የሚል ነገር አንስተው ነበር። አሁንም እነዚህ ሰዎች እኮ እያታለሉም ላይሆን ይችላል። ማህበራዊ ሚዲያ ያለውን ግርግር አይተው እኮ እውነትም ፋኖና ሸኔ አዲስ አበባ ዙሪያ ያሉ ብለው አምነው ሊሆን ይችላል። እንደዛ ደረጃ ላይ የደረሰ ኃይል ሸክም ነውና አንዴና ለመጨረሻ ጊዜ የትግራይም ህዝብ ሌላውም ህዝብ መገላገል አለበት። ነገር ግን ከዚህ ጋር በተያያዘ አንዳንድ ኃላፊነት የጎደላቸው ምናልባትም እነሱ ናቸው ወይስ ቲፒኤልኤፍ ነው መግለጫውን ጽፎ የሰጣቸው እስክንል ድረስ አስገራሚ የሆነ ነገር ኢህአፓ የተባለ ፓርቲ ያወጣው መግለጫ አለ። በነገራችን ላይ ሁሌ የሚቆጨኝ ኢህአፓ ያኔ በነበረ ወንጀሉ ወይ ደግሞ በነበረው ጥፋቱ ወይ ደግሞ በነበረው በጎ ነገር ያ የታሪክ አንድ ክፍል ነው። ኢትዮጵያ ውስጥ ለነጻነት ታግለው ብዙዎች የተገደሉበት ፓርቲ ነው።
እዛ ውስጥ ሆነው ደግሞ ብዙዎችን የገደሉ ሰዎችም ያሉበት ነው። ነገር ግን በታሪክ ውስጥ በአንድ ዘመን ውስጥ የተከሰተ ክስተት ነው። በዛ ዘመን ውስጥ በተፈጠረ ነገር አሉታዊም አዎንታዊም ጉዳዮች አሉ። ዛሬ በሚፈጠር ነገር ግን ከዛ ጉዳይ ጋር ሰዎች የሚያያዙት ነገር ተገቢ ነው ብዬ አላምንም። እኔ በዛ ሂደት ውስጥ ያለፍኩ ሰው ስላልሆንኩ የሆነ በባለቤትነት በምናምን የተቆረቆርኩ አይደለም። መኢሶንም ይሁን ኢህአፓም ይሁን ኢሰፓም ይሁን የትኛውም የአንድ ዘመን ክስተቶች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ኢሰፓ የሚል ፓርቲ ሰዎች አደራጅተው ሲመጡ አይቻልም ብሎ ከልክሎ ነበር። ኢህአፓን ፈቀደ። እርግጥ ነው ኢሰፓን ለመከልከል ምክንያት ያደረገው ህወሓት ወደ ኢትዮጵያ ፖለቲካ ስልጣን ሲመጣ በአዋጅ የፈረሰ ድርጅት ነው ኢሰፓ። ስለዚህ በዛ መሰረት ኢሰፓ መሆን አይቻልም ተባለ። ኢህአፓንም መኢሶንንም አሁን እነ ብርሃነ መስቀልን እነ ዘሩ ከሸንን እነ ኢያሱ አለማየሁን ምናምን አሁን ባሉ ሰዎች ጋር በእነሱ ስም ወይ ምናምን መጥራት እኔ በጣም ተገቢ ነው ብዬ አላምንም። የራሳቸው ወንጀል የራሳቸው በጎ ነገር ያመራፋል። አሁን የሆነ ነገር ሲፈጠር ሰው አንዳንዱ ወደዛኛው ብሄድ በመንደርደሩን ቢተው ጥሩ ነው ብዬ አምናለሁ። አንዳችም ግንኙነት የላቸውም። እርግጥ ነው እዛ ፓርቲ ውስጥ የነበሩ ከተማ ውስጥ ሽብር ሲነዙ የነበሩ የራሳቸው ስለጻፉት ነው እነ ክፍሎ ታደሰ ከዚህ ፓርቲ ጋር ግንኙነት እንዳለው በአደባባይ ሲናገር ሰምቻለሁ። ስለዚህ ሌሎች በጎ በዛ ሂደት ውስጥ በጎ ነገር ያደረጓሉ። በሌላም በኩል ደግሞ ዘመን ነው። በዛ ሂደት ውስጥ በተፈጠረ ነገር ይህንን አሁን የመጣ አንዳንዴ የልጆች ጨዋታ የሚመስል ነገር እየከወነ ያለን ቡድን ከዛ ጋር ለማያያዝ የሚደረገው ነገር የተሟላ ስዕል አይሰጥም ብዬ ስለማመን ነው። ምናልባትም ዛሬ ነው ትላንት በዚህ በኢህአፓ በተባለው ፓርቲ በኩል የወጣውን መግለጫ ካየው በኋላ ሰሞኑን ያሉ ዝንባሌዎችን በደንብ ስለተገነዘብኩ ህወሓት ወደ ጦርነት ለመሄድ መወሰኑን ካረጋገጠ በኋላ በተደጋጋሚ መድረኮች አዘጋጀ። ከመድረኮቹን ካዘጋጀ በኋላ ደግሞ ቀጥሎ ያደረገው ነገር ምንድነው? የነሱ ዓላማ ተገደው የሚገቡበት መሆኑን ሌላው ሰው እንዲናገርላቸው ለማድረግ የጠፉ ሰዎችን እየፈለጉ ማናገር ነው የተገባው። እዛ ውስጥ ገቡ። ልደቱ ጠፍቶ ነበር ሲባል ነበር። ትላንት አንስተነዋል። መጥቶ ተናገረ። ሰዎች ነገ የሚያፍሩበትን በምክንያት የሚጠይቃቸው ሰው ሲጠይቃቸው ምን ማስረዳት እንደሚችሉ በግሌ አይገባኝም። ህዝባዊ ወያኔ ሓርነት ትግራይ ፓርቲነቱ ፌዴራል መንግስቱ ሲሰርዘው ለጦርነት ያለውን ፍላጎት ያሳያል ብሎ ተናገረ ትላንት በድምፀ ወያኔ ላይ ወጥቶ። አሁን ባለፈው የተወሰነ ነገር ተናግሮ ነበር። እነ ፕሮፌሰር ሕዝቅኤል ይመጣሉ፣ ሌሎች በሰልፍ ይመጣሉ። ይሄ መሬት ላይ ተኩሶ ያልተሳካለትና በኋላ ማህበራዊ ሚዲያ ላይ ሲንጫጫ የነበረው የመጨረሻ ሙከራቸውን። በነገራችን ላይ በሰላም ቢያልቅ ለሁላችንም ጥሩ ነው። ግን በመረጡት መንገድ ከተገባ በአንድ ጊዜ ኢትዮጵያ ውስጥ ያሉ ኮተቶችን አንደኛውን ለአንዴና ለመጨረሻ ጊዜ እልባት ለመስጠትም ደግሞ የሚያስችል ነገር ነው። እንዳልኩት እንግዲህ ቲፒኤልኤፎቹ ያው ከእነርሱ ጋር የሚሰሩ ሰዎችን ተስፈኞችን ማለት ነው። ቲፒኤልኤፍ ቤተ መንግስት ሲገባ ከዚህ ቀደም እንደነበረው አጫዋች መሆን የሚፈልጉ ሌላ እኮ አያስቡም። እነ ልደቱ ፓርላማ ገብቶ ማጫወት ነው የነበረበት ታሪክ ያ ነው። የኢትዮጵያን የ1997 የለውጥ እንቅስቃሴ ያመከኑ እሱና ተመሳሳይ አቋም ያላቸው ግለሰቦች ዛሬ ያው ነገሮችን ቢገመገሙ ሁኔታዎችን ቢያጤኑ ምን ቢሉ ያው አንዳንድ ሰው ተስፋ ሲቆርጥ ግራ ሲጋባ የሚያደርገውን ነገር ስለማያውቅ ካልሆነ በስተቀር ዛሬ ላይ ቆሞ ከቲፒኤልኤፍ ጋር መቆም ስለ ቲፒኤልኤፍ መከራከር ራስን ትዝብት ውስጥ ከመጣል ውጭ የሚያመጣው የሚለውጠው ነገር የለም። ምናልባትም አሁን ያለው ግርግር በተወሰነ ደረጃ በቲፒኤልኤፍም በኩል ሳይ
አንዳንዴ ለመተኮስ የሚያስብ ሰው ይህን ያህል ግርግር አይፈጥርም። በቃ ልንቀብር ነው ተዘጋጅተናል ምናምን፣ ይህ ሁሉ ጫጫታ ያስፈልጋል? ይህንን ስንጮህ ፈረንጆቹ ምናምን ረፉ ብለው ምን ጠይቀውን ጥያቄ ኢትዮጵያ መንግስት ስላስገደዱ አንዳንድ ነገር ይመለስልናል ብሎ አስበውም ሊሆን ይችላል። እነዚህ ሰዎች ከግምት ውጭ ስለሆኑ እንዳሰቡት ለመተኮስም አስበው ሊሆን ይችላል እንደፈለጉት። ዞሮ ዞሮ ግን ይሄ ባለበት ሁኔታ ውስጥ ማንም ሰው ከዚህ ቀደም ያነሳሁት ነው፣ ቲፒኤልኤፍን መጥላትም መውደድም ብልጽግናን መጥላትም መውደድም ትርፍ ነገር ነው። አሁን ባለንበት ሁኔታ ውስጥ የጥይት ድምፅ እንዳይጮህ በጥይት ከተተኮሰ በኋላ ደም ከፈሰሰ በኋላ ብዙ ነገሮች ይቆሽሻሉ። ስለዚህ የትኛውም ወገን ስልጣን ላይ ያለው መንግስት ይሁን የትግራይ ክልል አስተዳደርን በመፈንቅለ መንግስት የያዘውን ቡድን ይሁን ማንም ይሁን የመጀመሪያ ሁሉም ህግ እንዲያከብሩ ምን ተከወነ ምን ጎደለ የሚለው ነገር ላይ ማን ምን አደረገ የሚለውን በኃላፊነት ስሜት በዛ ላይ መመርኮዝ ነው። ብልጽግና መንግስት ያልመለሳቸው ሌሎች ጥያቄዎችን እዚህ ጋር አብሮ ማዳወል አስፈላጊ አይደለም። የፕሪቶሪያ የሰላም ስምምነት ጋር ተያይዞ ያሉ ነገሮች ላይ የመጀመሪያው እዛ ላይ ያሉ ነገሮችን በግልጽ ማን አጎደለ፣ ማን ችግር ፈጠረ፣ ችግሮች እንዳይመለሱ ማን ምን አደረገ የሚለው እዛ ላይ መልስ መስጠት በጣም አስፈላጊ ነው። እንዳልኩት ኢህአፓ የሚባል ፓርቲ መግለጫ ያወጣውን የሆነ ጫጫታ ስበዛ በየቦታውን ሳይ አነበብኩት። እኔ በቁም ነገር የምወስደው እንትንም አይደለም ወደ ለመናገር፣ ነገር ግን የሆነው የፕሮጀክቱ አካል ነው ብዬ ወሰድኩኝ። ምናልባትም መግለጫው ራሱ የጻፈው በቲፒኤልኤፍ ነው ወይ ብዬ እስክጠራጠር ድረስ ነው ቃላቱ እዛ ላይ የተቀመጠው ሁሉ የተቀመጠው። ጉዳዩ የአንድ ፓርቲ ጉዳይ ሳይሆን አጠቃላይ የፕሮጀክቱ ክፍል ስለሆነ እዛ ላይ ያለውን ነገር አንዳንዶቹን ነጥቦች አንስቶ ምናልባት በቅን ሕሊና ኢትዮጵያ ውስጥ ሰላምን ለማረጋገጥ ግጭት ውስጥ እንዳይገባ የሚፈልጉ ወገኖች ሁሉ በጥሞና እንዲያዩት ቲፒኤልኤፍ እንዳነሳው ሀሳብ አድርጎ ወይ ደግሞ ቡድኑ እንዳነሳው ሀሳብ አድርጎ ጉዳዩ መመልከቱ ጠቃሚ ነው እያምናለሁ። ሰላምን ለማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት ለመግፋት የሚደረገው አደገኛ አካሄድ መቆም አለበት። ከአርስቱን ሲያይሰው አገላለጽ ላይ ተሳስቶ ይሆናል ቲፒኤልኤፍ ነው ብሎ ሊያምን ይችላል። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ የፕሪቶሪያ ስምምነት በተለያዩ አካላት ከነሚጠቀሱበት የአካታችነትና መሰል ጉድለቶቹ የውሉ ዋና መንፈስ ጦርነትን በቋሚነት ማቆም፣ ፖለቲካዊ መፍትሄን አስቀድሞ ተፈናቃዮችን ወደ ቀያቸው መመለስ፣ ሰብአዊ ድጋፍን ማሰራጨትና የተፈረሙትን ግዴታዎች መፈጸም ነበር። ዛሬ ግን መንግስት በራሱ የገባውን ቃል በመጣስ ክልሉን እንደገና ወደ ውጥረት ለመመለስ ተግቶ እየሰራ ነው። ይሁን እንጂ ከስምምነቱ መፈረም በኋላ የመሳሪያ ድምፆች ለጊዜው ቢቆሙም ብልጽግና ግን የትግራይን ህዝብ ላለፉት ዓመታት በድምፅ አልባ ከበባ ውስጥ እያኖረው እንዳለ ዓለም የሚያውቀው ሀቅ ነው። የመንግስት ሰራተኞችን ደሞዝ በመከልከል ጀምሮ ነዳጅ ክልከላ፣ የሸቀጦች ዋጋ ንረት፣ የበጀት ክልከላ፣ የትራንስፖርት አማራጮች መዝጋት፣ የመሰረታዊ አገልግሎቶች ማዕቀብ፣ ለትግራይ ህዝብ የተሰበሰበ እርዳታ ገንዘብ ቅሚያና መሰል ቅጣቶች በህዝቡ ላይ ሲፈጸሙ ከርመዋል። ሁለት ነገሮች፣ አንደኛ የፕሪቶሪያ የሰላም ስምምነት መንግስት አላከበረም፣ የፌዴራል መንግስት። ሁለተኛ በጀትን ጨምሮ መሰል እንትኖች ለትግራይ ህዝብ የሚገባውን ነገር ከልክሏል ነው። ይህንን የሚናገር ሰው በኢትዮጵያ ምድር ቢኖር እንኳን ኢትዮጵያ ውስጥ እየሆነ ያለውን ነገር በየዕለቱ የሚከታተል ሰው ነው። በፕሪቶሪያ የሰላም ስምምነት መሰረት ያልተፈጸመው ነገር ምንድን ነው? በፕሪቶሪያ በሰላም ስምምነት መሰረት ቲፒኤልኤፎችም የሚያነሱት እጅግ ወሳኝ ከሚባሉ ጉዳዮች አንዱ የተፈናቃዮች ጉዳይ ነው። ተፈናቃዮችን በተመለከተ የኢትዮጵያ መንግስት ተፈናቃዮቹን ዛሬ አይደለም ከሁለት ዓመታት ምናልባትም 3 ዓመት አልፎታል። በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚመራ ኮሚቴ ተዋቅሮ የአካባቢውን ጸጥታ የኢትዮጵያ መንግስት ፌዴራል ሰራዊት ተረክቦ ተፈናቃዮች ወደ ቤታቸው እንዲመለሱ የአካባቢው አስተዳደር እንዲፈርስ ከሁለቱ የተውጣጣ ኮምንድን ነው
አስተዳደር ተቋቁሞ ከዛ በኋላ በዘላቂነት በህዝበ ውሳኔ በሌላ መንገድ ህገ መንግስቱ መሰረት አድርጎ መፍትሄ ይገኛል በሚል 3 ዓመት አለፈው። ይሄ ጊዜ ሲጮህ ቆየ። መጨረሻ ላይ በዛ ሂደት ውስጥ ያለፉት እነ አቶ ጌታቸው ረዳ ሌሎቹ መጥተው ተፈናቃዮቹ ታግተው የተያዙት በነ ዶክተር ደብረጽዮን መሆኑን አረጋገጡ። እነ ዶክተር ደብረጽዮንም በአደባባይ ወጥተው ከተፈናቃዮቹ ራሳቸው ከኛ ህልውና ከኛ ደህንነት በላይ የፓርቲያችን ጉዳይ ያሳስበናል ይላሉ ብለው በአደባባይ ወጥተው ተናገሩ። ተፈናቃዮቹን በተመለከተ ምናልባት እዛ ሄዶ ችግር እንዳይገጥማቸው የሚል አቶ ጌታቸው ረዳም ሄደው ከነ ኮሎኔል ደመቀ ጋር ተወያዩ። የአሜሪካ አምባሳደር ወደ ወልቃይት ሄዱ፣ ጎበኙ። አንዳንድ ቦታዎች ላይ የሰዎቹ የተፈናቃዮቹ የተያዙ ቤቶች ካሉ በሚል እሱን የማስለቀቅ ስራ ተሰራ። ፌዴራል መንግስት ከዚህ በላይ ምን እንዲያደርግ ነው የሚጠበቀው? የቲፒኤልኤፍ ጥያቄ እኮ የተፈናቃዮች አይደለም። ተፈናቃዮቹ በመያዣነት ነው የተያዙት። አብሮ አስተዳደሩ ካልተመለሰ፣ አብሮ ታጣቂዎቹ ካልተመለሱ ነው። ታጣቂዎቹም ይመለሱ ተብሏል እዚህ ላይ ያውም ከነ መሳሪያቸው። ነገር ግን ወደ ጸጥታ ማስከበር ስራ ውስጥ አይገቡም። ሁለቱም እዛ ያሉትም የሚመጡትም የኢትዮጵያ ሀገር መከላከያ ሰራዊት እሱን ኃላፊነት ይረከባል ነው የተባለው። ይህን የመዘረዘረው በነገራችን ላይ ፓርቲ ምናምን ለሚባሉ ወይ ደግሞ ለቲፒኤልኤፍ አይደለም። አንዳንዴ መደነጋገሮች በየጊዜው ስላሉ፣ አንዳንዴ ደግሞ እንደዚህ በአደባባይ መልእክቶች ሲወጡ መልእክቶችን መሰረት አድርጎ ለሰዎች ያለውን እውነታ ማንጸባረቅና ማብራሪያ መስጠት አስፈላጊ ነው ብዬ አምናለሁ። ስለዚህ ተፈናቃዮችን በተመለከተ ተፈናቃዮቹ የታገቱት 6 ዓመታት በድንኳን ውስጥ የሚንከራተቱት ሰቆቃ የሚቀበሉት በጅብ የሚበሉት ዶክተር ደብረጽዮንና ወይዘሮ ፈትለወርቅና ኩባንያው የራሳቸውን የፖለቲካ ፍላጎት ማስፈጸም አግተው ያዟቸው ዜጎች ናቸው። ስለዚህ ከተፈናቃዮች ጋር በተያያዘ የፌዴራሉ መንግስት ምን ማድረግ ሲገባው ምን አላደረገም? ቲፒኤልኤፍ መግለጫውን ጽፎ ቢልክ እንኳን አንዳንዴ እንዲመስል የተወሰነ ማስተካከያ ቢደረግ ጥሩ ነበር ብዬ አምናለሁ። ሌላው የተነሳው ትግራይ ውስጥ ከበባ በማድረግ በጀት በመከልከል ምናምን የሚል የተቀመጠ ነገር ነው። የተወሰነ ግለሰቦች፣ ቡድኖች በሚፈጽሙት ነገር ዜጎች ላይ ተመሳሳይ ነገር እንዳይደርስ ሁላችንም ሁሌ የየራስን ጥረት ማድረግ ነው። ነገር ግን ከበጀት ጋር ተያይዞ ያለው ነገር፣ ከነዳጅ ጋር ተያይዞ ያለው ነገር ለምንና እንዴት እንደተፈጸመ ግልጽ ሆኖ ወጥቷል። በፕሪቶሪያ ሰላም ስምምነት መሰረት 1 2 3 ተብሎ በተዘረዘሩት በ15ቱ አንቀጾች ላይ ህወሓት ይህን ማድረግ አለበት፣ የፌዴራል መንግስት ይህን ማድረግ አለበት፣ በጋራ ደግሞ እነዚህ መከወን አለባቸው ተብሎ የተቀመጡ ነገሮች አሉ። እዛ ውስጥ ከተዘረዘሩት ነገሮች ህወሓትን የተመለከተው መሳሪያውን በ1 ወር ጊዜ ውስጥ ማስቀመጥ አለበት። መሳሪያውን ለማስቀመጥ ወደ ህብረተሰቡ ታጣቂዎቹ ለመቀላቀል አስፈላጊ ገንዘብ ድጋፍ ስለሚያስፈልግ በሱ የተነሳ ዘግይቷል። በተደጋጋሚ ተነግሯል። ነገር ግን ደግሞ ገንዘቡ ሲገኝ ደግሞ በተባለው መንገድ እንዳይሄድ ያደናቀፉት ህዝባዊ ወያኔ ሓርነት ትግራይ መሪዎች ናቸው። ይሄ አደባባይ ነገር ስለሆነ የብሔራዊ የተሃድሶ ኮሚሽኑ ይፋ ያደረገውን ሪፖርት ጭምር ለመናገረው ከዛ በሻገር ከውጭ ኃይል ጋር መገናኘትን የፕሪቶሪያ ሰላም ስምምነት በግልጽና በማያሻማ ቋንቋ ይከለክላል። ያውም ከኢትዮጵያ መንግስት ጋር ወደ ጠላትነት የተሸጋገረን መንግስት ጋር አይደለም፣ ከየትኛውም የውጭ ኃይል ጋር ግንኙነት ማድረግን ይከለክላል። ከውጭ ያለ ብቻ ሳይሆን ሀገር ጋር ውስጥ ካሉ ታጣቂዎች ጋር መገናኘትን ይከለክላል። ወታደራዊ ስልጠናን ይከለክላል። ወታደራዊ ምልመላን ይከለክላል። እንኳን አስገድዶ አይደለም ወታደራዊ ምልመላ ማድረግ በፕሪቶሪያ ሰላም ስምምነት ክልክል ነው።
የጦርነት ዝግጅት እያደረገን ነው የሚለውን በአደባባይ ዛሬ አይደለም የጀመሩት። ስልጠና ያደርጋሉ ኮማንዶ ምናምን እያሉ ያው እሱ በነገራችን ላይ ተጋልጧል። ኮማንዶ እያሉ በየከተማው እንትን ይሉ ነበር፣ ያሳዩ ነበር። ለካ በምሽት እያጓጓዙ እነዛኑ ሰዎች ነው ምንድን ነው እንደ ጽዋ የሚያዞራቸው አሉ። ስለዚህ በዚህ መንገድ ስልጠና፣ ምልመላ ከውጭ ሀገር እየተገናኘ ያለ ኃይል የጦርነት ዝግጅት እያደረግኩ ነው ብሎ የተለቀቀውን በጀት ለወታደራዊ ተግባር ነዳጁንም ለወታደራዊ ተልዕኮ የሚጠቀምበት ከሆነ ቢያንስ ያ ነዳጅ መልሶ ኢትዮጵያ የምትወጋበት አለመሆኑን ማረጋገጥ፣ ገንዘቡም ኢትዮጵያ የምትወጋበት አለመሆኑን፣ ቀውስና መከራ የሚፈጥር አለመሆኑን የማረጋገጥ ጉዳይ አለ። ስለዚህ ከዛ ጋር ተያይዞ የነበሩ ማዕቀቦች ወይ ደግሞ እገዳዎች እንዳሉ በተለያየ መንገድ ብንረዳው ነው። መንግስት በተለያየ መንገድ ሲያምን አላየንም። ነገር ግን ምልክቶቹ ወይ ደግሞ መረጃዎች ያንጸባርቃሉ። ልወጋህ ነው፣ ከሻቢያ ጋር እየተባበርኩ ነው፣ ይሄንን እያደረግኩ ነው የሚል ኃይል ሀብቱን ሁሉን ነገር የሚቆጣጠረው እሱ በሆነበት ሁኔታ ውስጥ ጥንቃቄና ወይ ደግሞ ያ ኃይል እንዳይቀናው ቁጥጥር ማድረግ አማራጭ የሌለው ጉዳይ ነው። ከዛም አልፎ በፕሪቶሪያ የሰላም ስምምነት የምትመሰረተው መንግስት በነበረበትም ወቅት ቢሆን ተጽዕኖ የነበረው ኃይል ነው እና አቶ ጌታቸው ከስልጣን ከወረዱ በኋላ ደግሞ 9 አባላት ያለው ኮማንድ ፖስት ተቋቁሞ ጀነራል ታደሰ ሚያዝያ 27 የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሚለውን ኃላፊነት በይፋ ማጣታቸውና በአደባባይ መግለጫ ከመስጠት የተወሰነ ገደብ ውስጥ ካልሆነ በስተቀር ስልጣኑ 9 አባላት ባለው በዶክተር ደብረጽዮን በሚመራው እርሳቸውም አባል በሆኑበት ኮማንድ ፖስት ስር ነበር። ስለዚህ እያንዳንዱን ነገር የሚቆጣጠረው ይህ ኃይል በሆነበት መንግስት የቁጥጥር እርምጃዎችን መውሰዱ የሚጠበቅ ነው። ጥያቄ መነሳት ያለበት የፕሪቶሪያ ሰላም ስምምነት እየተከበረ ጀነራል ታደሰም ወደ መቀሌ ሄደው የክልሉ ፕሬዝዳንት መሆናቸውን አረጋግጠው ትዕዛዝ የሚቀበሉት ከነ ዶክተር ደብረጽዮን ሳይሆን ከአዲስ አበባ ትዕዛዝ የተቀበሉ መሆናቸው ማረጋገጥ፣ ክልሉ ላይ ሙሉ ስልጣን እንዳላቸው፣ ከውጭ ኃይሎች ጋር የሚደረገውን ትብብር ማስቆም፣ ከፋኖ ከሸኔ ጋር ያለውን ግንኙነት መከልከል፣ እነዚህ ነገሮች እርሳቸው ራሱ ከውነው ቢሆኑ ያን ይችላሉ አይችሉም፣ እሱም ትርፍ ነው። ያ ባለበት ሁኔታ ውስጥ እንግዲህ ከበጀቱም ከምናምኑ ጋር ተያይዘ ያለው ነገር ክልሉ ምንድን ነው በሆነ ኃይል ስለተጠለፈ ከዛ ጋር ተያይዞ ህገወጥ ተግባር ከሚፈጽም ቡድን ወይ ደግሞ ኃላፊነት ከማይሰማው ተግባር እየተወጣ ካለ ኃይል ጋር ተያይዞ በጀቱ የጦርነት በጀቱ የቀውስ መጥሪያ የሁከትና የግርግር መፍጠሪያ መሆኑ ከተረጋገጠ ምን አማራጭ አለው? ጥያቄ ማንሳት ያለብን ይሄ ቡድን በሚፈጥረው ችግር ይሄ መከራ እስከ መቼ ድረስ ይቀጥላል? ተነጋግሮ መፍታት ካልተቻለ፣ ወደ ሰላም መንገድ መምጣት ካልቻለ ምን ይደረግ የሚል ነገር እዛ ጋር ማንሳት ጥሩ ነው። ይቀጥላል መግለጫቸው። ይህ አልበቃ ብሎ አሁንም ደግሞ ህግ ማስከበርና ተመሳሳይ መፈክሮች ሽፋን በመጠቀም ትግራይን እንደገና ወደ አውዳሚ ጦርነት ለመክተት እየተንቀሳቀሰ መሆኑን ከፍተኛ ስጋት እየተከታተልን ያለነው ጉዳይ ነው። ይህ አልበቃ ብሎ አሁንም ህግ ማስከበርና ምናምን ተመሳሳይ መፈክሮች ሽፋን። አሁን ህግ ማስከበር እንደዚህ የሚል መፈክሮች እኔ በግሌ እየሰማሁ አይደለም። በየዕለቱ ቢያንስ ዋና ዋና የሚባሉ መገናኛ ብዙሃንን የውጭንም የሀገሩንም እንሰማለን። እርግጥ ነው ፌስቡክ ላይ የሚወራ ትርኪ ሚርኪ እሱን አንለቃቅምም። ከምንም በላይ ደግሞ ጉዳይ የሚመለከተው መንግስታዊ ጉዳይ ስለሆነ የመንግስት መገናኛ ብዙሃን እንከታተላለን። እዛ ላይ ህግ ማስከበር ምናምን የሚባል ነገር መፈክር እስካሁን እየሰማን አይደለም። ይልቁንም በአደባባይ እየሰማን ያለ ነው፣ በቪዲዮም እየተረጋገጠ ያለው እነ ዶክተር ደብረጽዮን ምናምን እየፎከሩ ያሉት ሉዓላዊነታችንን ለማስከበር ስልጣን ላይ ያለውን መንግስት ለመቅበር ተዘጋጅተናል እየተባለ ያለው በኩናት ብጦር በደብዳብ ትረአ ነበረት ጄኖሳይድ
አሁን የቀረው ህዝብ መሞት የለበትም። በመሆኑ ጄኖሳይደሩ የብልጽግና ስርዓት ግብአተ መሬቱ መፈጸም አለበት ብለን ወስነናል። እሁድ ዕለት ህወሓት ይህንን በትግራይ የተለያዩ ከተሞች ተናግሮ ማክሰኞ ዕለት የወጣ መግለጫ ምን ለማለት እንደፈለጉ ምናልባት የጻፉት ወይ ደግሞ ጽፎ የሰጧቸው በተወሰነ ደረጃ ደግሞ ለማጋራት የሚሞክሩት ወገኖች ብቻ ናቸው ሊረዱ የሚችሉት። የህግ ማስከበር በሚል የሚደረግ የጦርነት ዝግጅት እያየን አይደለም፣ የጦርነት ዝግጅት እየደረገ አይደለም ማለት አይደለም። በየትኛውም ወገን አንደኛው ወገን ህግና ስርዓት አፍርሶ በህግ አልገዛም ሲል ያኛው አደጋው እስኪመጣ ሁኔታዎች ከቁጥጥር ውጭ እስኪሆኑ አይጠብቅም። መዘጋጀት አለበት። የህብረተሰቡን ሰላምና አንድነት የመጠበቅ ግዴታ አለበት። እልቂቱን በቀነሰ ውድመቱን በቀነሰ መንገድ መውጫ ነገር ለማግኘት ሁልጊዜም የጦርነት ዝግጅት አንደኛው ጦርነትን ማስቀሪያ መንገድ ነው። በነገራችን ላይ ሌላኛው ወገን አቅሙን ገምግሞ ከቋጥኝ ጋር መላተም መሆኑን አይቶ የማይሆን ነገር ውስጥ ከሚገባ ከተጨባጭ እውነታ ጋር ራሱን አስማምቶ ሌላውን የስልጣን ወይ ደግሞ ሌላ ፍላጎቱን ገጥቶ በህግ የተቀመጡ በፕሪቶሪያ ሰላም ስምምነት የተቀመጡ መብቶችን እነዛ ላይ እንዲያተኩርም ያግዛል። ስለዚህ የጦርነት ዝግጅት በፌዴራል መንግስት በኩልም አለ። ጥያቄ ውስጥ የሚገባ ነገር አይደለም። ቲፒኤልኤፍ የሚለው መጠን ተከበዋል አልተከበቡም፣ እሱ በዝርዝር የምናውቀው የለም። ግን የጦርነት ዝግጅት አለ። የጦርነት ዝግጅት ብቻ ሳይሆን አየር ላይ ሆነው ያለማቋረጥ እየቃኟቸው ነው። ራሳቸውን ዶክተር ደብረጽዮንም አረጋግጠዋል። ሊገርሙ አይገባም። በተወሰነ ደረጃ ስለ ቴክኖሎጂ ቢያውቁ ኖር ምናልባት ወይ ይዘጋጃል ወይ ደግሞ እንትን ይሉ ነበር። ባለፈው የቀደመው ጦርነት ጊዜ እንትን በድሮን ነው እንትን ያለውና ድሮን መከላከያ እንገዛለን አይነት ነገር ውስጥ ገብቶ ነበርና ከሱ ጋር የተያዘው ራሱ ብዙ የራሳቸው ሰዎች የተናገሩት በጣም ብዙ የሚያሳዝኑ ፈገግ የሚያሰኙ ነገሮችን ያው አድምጠናል። በዋናነት ገንዘብ እዛ ጦርነት ውስጥ ሆነው ገንዘብ መዝረፍ ነበር የሚያስቡት። ትልቁ ነገር አሁን ዝግጅት አለ፣ ጥያቄ ውስጥ በማይገባ መንገድ። ያ ዝግጅት ጦርነትን ለማስቀረት ያግዛል። ሰዎች አቅማቸውን፣ አጠቃላይ ሁኔታዎችን እንዲገመግሙ እድል ይሰጣል። በስህተት የሆነ ነገር ውስጥ እንዳይገቡ ለማድረግ ያለውን ነገር እንዲያጤኑ ያግዛል። ስለዚህ የጦርነት ዝግጅት ሁልጊዜም አንደኛው ጦርነትን ማስቀሪያ መንገድ ነው። አልፎ የሚመጣ ከሆነ ደግሞ እልቂትን፣ ውድመትን መቀነሻ አቅም ነው። ስለዚህ ከዛ ጋር ተያይዞ ባለ ነገር ላይ የጦርነት ዝግጅት ምናምን የሚለው ነገር በማን በኩል በቲፒኤልኤፍ በኩል በአደባባይ መንግስትን እንቀብረዋለን፣ ከፋኖም ከማነው ከሸኔም ከሁሉም ጋር ተባብረናል የሚል በአደባባይ ጥሪ እያቀረቡ ያሉበት ሁኔታ ነው። ስለዚህ እነዚህ ሰዎች የሚያሳስባቸው ጦርነቱ ቢነሳ የሚደርሰው ጉዳትና የሚከተለው እልቂት በለሰምላሜ ሰዎች ላይ የሚደርሰው ጉዳት ነው የሚያሳስባቸው ወይስ በጦርነቱ ወቅት የዛን ጊዜ መንግስት ወደ ኃይል እርምጃ ካመራ በኋላ ወደ መከላከል እርምጃ ወደ ምናምን ካመራ በኋላ የዛን ጊዜ ቆሙ ረፉ ምናምን የሚል ነገር ይመጣል ብለው ተስፋ እያደረጉ ነው? ዛሬ እኮ የፕሪቶሪያ የሰላም ስምምነት የመሩት እነ ኦሉሴጉን ኦባሳንጆ በቅርቡ መቀሌ በሄዱበት ወቅት ምን እንዳሏቸው እነዚሁ ሰዎች ዶክተር ደብረጽዮን መጠየቅ ነው። በአደባባይ ተናግረውታል። ዶክተር ደብረጽዮን እናንተ ሰዎች ሰላም አትፈልጉም ወይ ያሉን አሉ። በሌላም በኩል የተላከላቸው መልእክት ከነከሌ ጋር የምታደርጉትን ግንኙነትም አቁሙ ብለውናል። ኦባሳንጆ በዛ መልክ ቢገልጹትም ዶክተር ደብረጽዮን እንዳሉት
ከነከሌ ጋር አቁሙ ማለት የኢትዮጵያ መንግስት መናገር የለበትም የፕሪቶሪያ የሰላም ስምምነትም የሚለው ነገር ስለሆነ ማለት ነው። እና የፕሪቶሪያ የሰላም ስምምነት እያፈረሰ ያለው ጦርነት ለመቀስቀስ እየተዘጋጀ ያለው እየጣደፈ ያለው ማን እንደሆነ የኢትዮጵያ መንግስት ምስክርነት ያስፈልገንም። በአደባባይ ያሉ በተጨባጭ የሚዳሰሱ እውነታዎች እያረጋገጡ የመጡት እውነታ ነው። ከዛም አልፎ የቀንዱ ሁኔታ የአካባቢ ሁኔታ ስለሚያሳስባቸው በአካባቢው ግጭት እንዳይፈጠር ጥረት የሚያደርጉ የአሜሪካ የአውሮፓ መንግስታት ባለፈው ጁን ወር ማለትም በእኛ ሰኔ የአሜሪካ መንግስት እንደ አውሮፓን አቆጣጠር ሰኔ 18 2026 አክራሪ ባለው የህወሓት አመራርና ቤተሰቦቻቸው ላይ እዛ የጣለው ቪዛ ማዕቀብ በማግስቱ የአውሮፓ ህብረት የፕሪቶሪያ ሰላም ስምምነት ይከበር ሲል ያወጣው መግለጫ እነዚህ ሁሉ በአደባባይ ግልጽ የሚታዩ እውነታዎች ናቸው። ስለዚህ ማን ነው ለጦርነት እየተዘጋጀ ያለው? ማን ነው የፕሪቶሪያን ሰላም ስምምነት እያፈረሰ ያለው? ይህንን ለማን ነግሮ ማንን ማሳመን ይቻላል? ይህንን በማለት ስልጣን ላይ ያለው መንግስት ማሳጣት ይቻላል? ይህን በማድረግ ስልጣን ላይ ያለው መንግስት ላይ ተጽዕኖ ማድረግ ይቻላል? ይልቁንም እነዚህ ሰዎች በተለያየ መንገድ ግንኙነትም ካላቸው እነ ዶክተር ደብረጽዮን የሚሄዱበት መንገድ ወደፊት እነሱ ተስፋ የሚያደርጉበት ነገር እንዳይኖርም ጭምር ቶሎ ሁሉን ነገር ባጭር የሚቀጨው ስለሆነ በተወሰነ ደረጃ እንደው አለን እያሉ ለመጫወትም ስለሚመች ለዛም ስለማይጠቅም በሆነ መንገድ እርግጥ ነው ቲፒኤልኤፍ መልእክት ይልካል እንጂ መልእክት ሊሰማ አይችልም። ይህንን ማጤኑ ተገቢ ነው ብዬ አምናለሁ። ሌላው እዛው ላይ ባለፉት ዓመታት በኢትዮጵያ እንዳይታይ፣ እንዳይሰማ፣ እንዳይታሰብ የተደረገው የተቃውሞ ሰልፍ በትግራይ ለመክፈት ያሰቡትን ጦርነትና ከህዝብ የመጣን ጥያቄ አስመስሉልኝ ብሎ በራሱ ያደራጃቸውን ጥቂት ግለሰቦች ማሰለፍ ጀምሯል። ይህን የመቀጠል እቅድ እንዳለውም በየመግለጫው በመለፈፍ ላይ ነው። በተለይ ከትግራይ የመጡ አንዳንድ ግለሰቦች በሚያሳዝን ሁኔታ ከብልጽግና ፓርቲ ጋር በመተባበር ለዚህ አደገኛ አካሄድ ፖለቲካዊ ሽፋን ሲሰጡ መታየት እጅግ የሚያስተዛዝብ ጉዳይ ነው ይላል። አንደኛ ሰልፍ ተከልክሎ ቆይቶ አሁን ሰልፍ ተፈቀደ። ሁለተኛ ከትግራይ የመጡ ሰዎች ከብልጽግና ጋር ተባባሪ ሆኑ። አጠቃላይ ፕሪቶሪያን የሰላም ስምምነት 1 2 3 ብሎ በዝርዝር የተመለከተ ሰው በሌላም በኩል ያለውን ሁኔታ የሚያነብሰው የትግራይ ህዝብ ተመልሶ ወደ መከራ፣ ወደ ስቃይ፣ ወደ ሰቆቃ እንዳይገባ ከዚህ ቀደም በአንድ ወር መንግስታዊ ስልጣን እንይዛለን ብለው በከፈቱት ጦርነት 600,000 ንጹሐን፣ እኔ ንጹሐን ነው የምለው፣ ወንጀለኞቹ እነሱን ያሰለፉት ሰዎች ናቸው። ታጥቀው ነው የሚዋጉት፣ ግን በማያውቁት በተዛባ ስብከት ላይ ተነስተው 600,000 ሰዎች ተጨፈጨፉ። ከሌላ ኢትዮጵያዊም እልቂት ተፈጠረ። የሚሊዮኖች እልቂት ራሳቸው በሚሊዮን ብለዋል። ግን 100,000 ያለቁበት በ21ኛው ክፍለ ዘመን እጅግ አውዳሚው ባለፉት 26 ዓመታት በዓለም ላይ ከተካሄዱ ጦርነቶች ሁሉ ከፍተኛ የሰው እልቂት የተፈጠረበት የትኛውን እርዳታ መመልከት ነው። የዩክሬን 4 ዓመት ሄዷል ምናምን እያልን መንዘርዝራቸው ጦርነቶች አሉ። አንደኛው ክፍለ ዘመን ከገባ በኋላ ከፈረንጆቹ 2000 ጀምሮ ባለፉት 26 ዓመታት በዓለም ላይ በተካሄዱ ጦርነቶች ሁሉ ህወሓት በለኮሰው ጦርነት የተፈጠረውን እልቂት የሚያክል በዓለም ላይ አልተከሰተም። ይሄ ሁሉ እልቂት ተከስቶ አሁን እንደገና ተመሳሳይ ነገር ውስጥ የሚዳክሩ ሰዎች ሲኖሩ የትግራይን ህዝብ ከመከራ ክልሉንም ከውድመት አጠቃላይ ኢትዮጵያንም ከሰቆቃ መውጫ መንገድ ላይ የሰላም አማራጭን ብለው
በአመራር ላይ የነበሩ ሰዎች የፕሪቶሪያ ሰላም ስምምነት ላይ ዋና ተዋናይ የሆኑ መሪዎቹ የድርጅቱ በሰላም በውይይት በንግግር ችግሮችን ለመጨረስ የሚያደርጉት ጥረት በመካከላቸው ያለውን ነገር ለመፍታት ያደረጉት ጥረት ባለመሳካቱ የሰላምን መንገድ ተከትለው ጉዞ በጀመሩበት ሰዓት ትግራይ ውስጥ አፈሳ ይቆም፣ ትግራይ ውስጥ የጦርነት ዝግጅት አያስፈልግም፣ ትግራይ ውስጥ የታገቱት ተፈናቃዮች ወደ ቤታቸው ይመለሱ የሚል ሰልፍ ያስተባበሩ የህወሓት አመራሮችን አንዳንድ ግለሰቦች ያስተዛዝባል የሚል መግለጫ ይህን ዶክተር ደብረጽዮን ካልጻፉት በስተቀር ሌላ ጤነኛ ሰው ይጽፈዋል ብዬ ላስብ አልችልም። የጦርነት ድግስ የሚደግሱ ሰዎች ጦርነት ይቅር የሚል ከምንም በላይ የፕሪቶሪያ የሰላም ስምምነት ውድመት የጠመንጃ ላንቃ የዘጋ እንዳልኩት የአንደኛውን ክፍለ ዘመን ጦርነት ትልቁን ውድመት ያስቆመ እሱን መሰረት አድርጎ የተቀመጡ 1 2 3 ተብሎ የተዘረዘሩ ነገሮች ሌላ ዙር ግጭት ውስጥ እንዳይገባ የቀደመውም እንዲሽር የሚያደርግ መውጫ መንገድ ነው። ያንን አሻፈረኝ ብሎ በውጊያ ለጦርነት የሚዘጋጅ ኃይል ባለበት ሁኔታ ውስጥ ቢያንስ እነዚህ ሰዎች በቀደመው በደል ላይ ተዋናይ ናቸው። የትግራይን ህዝብ መልሰው እዛ እልቂት ውስጥና ውድመት ውስጥ እንዳይገባም በኃላፊነት ስሜት ሲንቀሳቀሱ እነሱን ከደብረ ጽዮን ጋር ወግኖ ማውገዝ ምን የሚሉት ነገር ነው? ሌላው ለሌሎች የተከለከለ ሰልፍ። በነገራችን ለአንዳንድ ሰዎች ራሳቸውን ትዝብት ውስጥ ባይከቱ ጥሩ ነው። ሰልፍ እንጠራለን ብሎ ኢህአፓ ከምርጫው ጋር ተያይዞ ጊዜው እየቀረበ ሲመጣ ብቻዬን አይደለም ከህብረቱ ጋር ከትብብሩ ጋር ጠራለሁ አለ። እየቀረበ ሲመጣ ለምን በቀጥታ ራሳቸው መልስ መስጠት ነው። ግን በአደባባይ ያየነው ደግሞ እውነት አለ። የመጨረሻ ምርጫ ቅስቀሳ የተባለ ቀን አዲስ አበባ ከተማ ላይ ማንን ነው አሰልፎ የነበረው? ሚኒባስ አልነበር አሰልፎ የነበሩት? የጭነት መኪና። ወቅቱ የምርጫ ጊዜም ስለሆነ እውነት ሰዎችም ያንን ነገር ብዙ አላጋሩትም። ሚዲያ ላይ እኮ የወጣ ነገር ነው። ፌስቡክ ላይ ጭብጨባ ስለበዛ ወይ ደግሞ ጭብጨባ ያለ ስለሚመስል መሬት ላይ ያለህ ማለት አይደለም። ምርጫ 2018 ሰልፍ መጥራት ብቻህን ከፓርቲ አባላት ጋር አደባባይ እንደምትወጣ ማሳያ ሆኖ ነው ተገኝቷል። አሁንም እኛም እንደግፍ። ፓርቲ ይሄ ዝም ብሎ ሰልፍ ተከለከልኩ ሳይሆን ሰልፍ ጥሩና ሰልፍ ስትከለክሉ የዛን ጊዜ እኛውን ድምጻችንን እናስተባብር። ሰልፍ በይፋ ጠርቶ በይፋ ራሱ ሰርዞ ከዛ በኋላ የምርጫ ማጠቃለያ የተባለው ላይ እኮ የጭነት መኪና ምንድነው ይሄ ሞንታርቦ የጫኑ መኪኖችና ሚኒባስ ነው ያየነው እኮ 50 ሰው በትክክል በስፍራው ላይ አልነበረም። ይህንን ሰልፍ የተከለከለ ሳይሆን ሰልፍ ብንወጣ እንዋረዳለን፣ ፌስቡክ ላይ ያለው ጭብጨባ መሬት ላይ የሚገለጥ እውነት አይደለም በሚል እዛ ላይ ጥንቃቄ ማድረጋችሁ ትክክል ነው ብዬ አምናለሁ። አንዳንዴ ሰው ራሱን ካላስፈላጊ ነገር ውስጥ መጠበቅ አለበት። ስለዚህ ሰልፋውንም ጥሩና እዛን ጊዜ ሲከለከል እኛም መብታቸው ነው የሚል ድምፅ እናሰማለን። ነገር ግን ከዛ በፊት ይሄ መግለጫ ኢትዮጵያ ውስጥ ሕግ እንዳይከበር፣ ስርዓት እንዲጣስ፣ ቀውስ እንዲቀጥል፣ ጦርነት ያወጁ ሰዎች እንዲቀናቸው የሚደረጉ እንዲህ አይነት መልእክቶች የህግ ተጠያቂነት የለባቸውም ወይ የሚለው አጥብቆ ማንሳቱ ተገቢ ነው። ጨዋታው ስልጣን ላይ ካለው መንግስት ጋር እሱን ከመውደድ ከመጥላት፣ እሱን ከማውገዝ አለማውገዝ ጋር ሳይሆን ወደ ጦርነት አውጃለሁ ብሎ የፕሪቶሪያ ሰላም ስምምነት አፍርሶ በአደባባይ ወደ ውጊያ ሄዳለሁ የሚል ቅስቀሳ የሚያደርግ ኃይል ባለበት ሁኔታ ውስጥ ከዚህ ኃይል ጋር ተበድሏል፣
እሱ አይደለም የጦርነት ቅስቀሳ እያደረገ ያለው ሌላኛው አካል ነው የሚል ከዛ ጋር ጦርነቱ እንዲቀጥል ወይ ደግሞ ጦርነት እንዲቀሰቅስ ግፊት ማድረግ ወይ ደግሞ ማበረታታት በህግ አይን ምንድን ነው? የህግ ባለሙያዎች የሚመልሱት ነው። ግን ኃላፊነት ያለብን ነገር ሁልጊዜም ያስፈልጋል። እቺ የመጀመሪያ የለውጥ ዓመታት የመጀመሪያው ስርዓት አልበኝነት ኢትዮጵያ ውስጥ ማንም መልሶ ሊያያት አይፈልግም። ስርዓት አልበኝነት የነገሰባት ኢትዮጵያን ማንም አይመኛትም። ስለዚህ ህግ መከበር አለበት። ነፃ የፖለቲካ እንቅስቃሴዎች መፈቀድ አለባቸው። ነፃነት የሌላውን መብት እስካልነካ የዜጎችን ሰላምና ደህንነት እስካላወከ መሆኑን ማረጋገጥም ተገቢ ነው። ከዛ ውጭ ያለው ተላላኪ ምናምን የሚል መግለጫዎች ናቸው። እሱ ብዙ ለእንቱንም የሚጠቅም ነገር አይመስለኝም፣ ለውይይት የሚጠቅም ነገር አይመስለኝም። በዋናነት ያነሷቸው እነዚህንና እንግዲህ ሌላው ገዢው ፓርቲ ዋና ዓላማ በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻ ማካሄድና ጦርነት መክፈት እንጂ ሰላምን ማስፈን አይደለም። እነ ዶክተር ደብረጽዮን በአደባባይ እየፎከሩ ጦርነት እናደርጋለን የሚል መግለጫ እየሰጡ እንቀብረዋለን ከነፋኖና ከነሸኔ ጋር ተባብረናል የሚለውን ጥሪ ያቀረቡ ይህን እየተናገሩ ባሉበት ሰዓት ኢህአፓ ባወጣው መግለጫ ላይ ገዢው ፓርቲ ዋና ዓላማ በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻ ማካሄድና ጦርነት መክፈት እንጂ ሰላምን ማስፈን አይደለም፣ በህዋት ላይ አይደለም፣ በትግራይ ህዝብ ላይ ጦርነት ለመክፈት ነው በሚል በዚህ መልክ የተቀመጠ ነገር ምን ማለት ነው የሚለውን ግልጽ ማድረግ ነው። ማንም ሰው ለመረዳት ከባድ አይመስለኝም። እያንዳንዱ ጋር መሄድ ለትግራይ ህዝብ የምናስተላልፈው መልእክት ግልጽ ነው ይላል። እዚህ ጋር ነው እንግዲህ ከህዝባዊ ወያኔ ሓርነት ትግራይ ጎን ተሰለፉ፣ ከነ ዶክተር ደብረጽዮን ጎን ተሰለፉ በማሻማና በማያጠራጥር መልኩ እንደዚህ ተቀምጧል። ያንን የማይቻል የሚመስል ጊዜ ያሳለፋችሁት አንድነታችሁን አጽንታችሁ ጠብቁ። ትላንት የደረሰባችሁን በቃላት የማይገለጽ መከራ መራራ ዋጋ ከፍላችሁም ቢሆን ራሳችሁን የተከላከላችሁት በአንድነታችሁና በመተጋገዛችሁ ነው። አሁንም ቢሆን እያንዣበበ ያለው ጦርነት ጥቁር ደመናና የጦርነት ነጋሪት ጉሰማ የምትከላከሉት የጦርነት ሰባቂ ጌቶች ወዳዘጋጁት የፖለቲካ፣ የሃይማኖት፣ የማህበራዊና ኢኮኖሚ መስተጋብር መበታተንና የእርስ በርስ መናቆሩ ወጥመድ ሰተት ብላችሁ በመግባት ሳይሆን አንድነታችሁን ጠብቃችሁ በመናበብ ነው ይላል። ይህንን ከላይኛው ጋር ካልተያያዘ ቲፒኤልኤፍም የትኛውንም ወገን ሁለቱንም አውግዙ ሊመስል ወይ ደግሞ ሁለቱም ከየትኛውም ወገን የሚመጣ የጦርነት ፍላጎትን ግቱ የሚል ይመስላል። ነገር ግን ከላይ በሁለተኛው ገጽ የመጀመሪያ መስመር ላይ የገዢው ፓርቲ ዋና ዓላማ በትግራይ ህዝብ ላይ እንደገና ወታደራዊ ዘመቻ ማካሄድና ጦርነት መክፈት እንጂ ሰላምን ማስፈን አይደለም ይላል። ይሄ ምን ማለት ነው የሚለውን ራሱ ስልጣን ላይ ያለው መንግስትም ሆነ ሌላው አካል መልስ ሊሰጠው የሚገባ ነገር ነው። በየትኛው መንገድ ህገ ወጥ የሆኑ ነገሮች፣ ስርዓት አልበኝነትን ኢትዮጵያ ውስጥ ማስተናገድ አደገኛ ነው ብዬ አምናለሁ። ህግን መሰረት አድርጎ ኃላፊነት በተሞላበት መንገድ ህጋዊ ተገቢ ጥያቄዎችን ማንሳት ከፕሪቶሪያ የሰላም ስምምነት ጋር ተያይዞም ባለው ሁኔታ ውስጥ የኢትዮጵያ ፌዴራል መንግስት ይህን ቢያደርግ፣ ህዝባዊ ወያኔ ሓርነት ትግራይም ይህን ቢያደርግ የሚል ጥያቄ ቢነሳ፣ ለምሳሌ የኢትዮጵያ ፌዴራል መንግስት ምን ያደርግ ይህን ቢያደርግ የሚል በግሌም አይገባኝ ነገር ነው። ግን ዝም ብሎ ለምሳሌ የህጋዊነቱ የፓርቲ ህጋዊነት ፕሮሰሱ በደንብ ይታወቃል። ተለምነዋል። እነ አቶ ጌታቸውን ከጨዋታው ለማውጣት ሲባል የተጣደፉበት መንገድ ነው። ከዚህ በኋላ ሌላ እድል አለ ወይ? የኢትዮጵያ ብሔራዊ ምርጫ ቦርድ ሌላ መውጫ መንገድ አለው ወይ? እንዲህ አይነት ነገር ማንሳት ይቻላል። ነገር ግን በግልጽ በአደባባይ የጦርነት ቅስቀሳ እያደረገ መንግስት ገለብጣለሁ፣ ኢትዮጵያን አውካለሁ የሚል ቅስቀሳ እየተደረገ ባለበት ሁኔታ ውስጥ እንዲህ አይነት ስርዓት አልበኝነትን የነ ዶክተር ደብረጽዮን መግለጫን አዲስ አበባ ላይ በአማርኛ ቋንቋ ማተም አባባሉ ምንም ቃል በቃል ከነርሱ ጋር የተናበበ ወይ ደግሞ የተደጋገፈ ነገር ስለሆነ በህጉ እንዴት ይታያል አላቅም። ይሄ ፖለቲካ ሐሳብን የመግለጽ የፖለቲካ ፓርቲዎች መብት ነው ወይ አላቅም። ወደ ቀውስ
ወደ ግጭት ወደ ጦርነት እየተገባ ባለበት ሁኔታ ውስጥ በግልጽ ጦርነት በታወጀበት ጊዜ ውስጥ ጦርነት የቀሰቀሱትን ሰዎች የጦርነት ቀስቀሳ እያደረጉ ያሉ ሰዎችን እነሱን የጉዳዩ ባለቤት አይደሉም ብሎ እነርሱ እንዲቀናቸው የሚወጡ እንዲህ አይነት ኃላፊነት የጎደላቸው ነገሮች እንዴት ይታያሉ? የሚመለከቱ አካል ይመርምረው። ሕግና ስርዓት በፓርቲ ስም ይሁን በምናምን ስም መፍረስ የለበትም። አንዳንድ ሰዎች ብዙ ጊዜ የሚያነሱት ነገር አለ። የፖለቲካ እስረኛ የሚሉት ነገር አለ። ኢትዮጵያ ውስጥ የታሰሩ ሰዎችን ጋር ተያይዞ ኢትዮጵያ ውስጥ በየትኛውም ዘመን በየትኛውም ጊዜ ውስጥ የፖለቲካ እስረኛ መኖር የለበትም። የፖለቲካ እስረኛም በለው የህሊና እስረኛም በለው ሰዎች በአመለካከታቸው ኢትዮጵያ ውስጥ መታሰር የለባቸው፣ በአመለካከታቸው መጠየቅ የለባቸው። ነገር ግን የፖለቲካ ፓርቲ አባል ወይ ደግሞ መሪ ጋዜጠኛ ሆነ ህግ ስትተላለፍ ህግ ተላልፎ ሰዎች ተጠያቂ ሲሆኑ የፖለቲካ እስረኞች አይደሉም፣ በወንጀል የተጠረጠሩ ናቸው። ሲፈረድባቸው ደግሞ በወንጀል የተፈረደባቸው ናቸው። ብዙ ጊዜ መደነጋገሮች ይፈጠራሉ። የሆነ የፖለቲካ ፓርቲ ምናምን ጋር ሰዎች እንትን ሲሉ የፖለቲካ እስረኛ የሚል ነገር ስሰማ ስለቆየው አይደለም። በወንጀል ከሆነ በወንጀል ጠቅላይ ሚኒስትሩም ይሆኑ ሌላኛውም አካል ይሁን በወንጀል ከሆነ የፖለቲካ መሪ ስለሆነ ወይ ምናምን የሚባል ነገር የለም። ወንጀለኛ ከሆነ በወንጀል ይታሰራል፣ ይጠረጠራል፣ ይጠየቃል። ከተፈረደበት ደግሞ በወንጀል ተፈረደበት የሚል ነገር ይመጣል። ስለዚህ ከምንድን የፖለቲካ ፓርቲ መሆን ወይ ደግሞ ጋዜጠኛ መሆን የሆነ ከሆነ ነገር ላለመጠየቅ ኢሚዩኒቲ ማለት አይደለም። ህግ መከበር አለበት። በተለይም የመጀመሪያዎቹን ዓመታት ያየ ሰው የመጀመሪያውን ቀውስ ጊዜያት ስለተመለከተ ሰው በየትኛው መንገድ ላይ ህግና ስርዓት ሲፈርስ የሚከተሉ አደጋ ሰፊ ነውና ህግን የተመለከቱ ጉዳዮች ላይ ህጋዊነት መረጋገጥ አለበት። ስለዚህ እነዚህ ከቲፒኤልኤፍ ጋር እየተናበቡ የሚሆን በራሳቸው መንገድ የሚሆን እንዲህ አይነት ኃላፊነት የጎደለውን ነገር በማናቸው መንገድ ቢያንስ ለዚህ ጉዳይ ተጠያቂነት ይታሰሩ ወይ ደግሞ ሌላ ነገር ምናምን አይነት ላለም። ሌላው ጊዜ የሚወጡ መግለጫዎች ጦርነት እየጎሰመ ካለ ጦርነት ከፍታለው የሚልን ኃይል ከወንጀሉ ነፃ ለማውጣት ከእርሱ ጋር ተባባሪነት የሚታይበትን ነገር እሱ በዝምታ መመልከት፣ ከዛ በኋላ ሌሎችም ስርዓት አልበኞች የቀደመውን የመጀመሪያዎቹን ዓመታት ስርዓት አልበኝነት እንዲያፋፍሙት መፍቀድ ነው የሚሆነው። በማናቸውም ሁኔታ ያንን የመቃወስ ጊዜ አይተን ያላለቁ ጉዳዮች እንዲያልቁ እየተመኘን ያለን ሰዎች ስርዓት አልበኝነት የልጆች ጨዋታ የሚመስሉ ነገሮች ዋጋ የሚያስከፍሉ ስለሆነ ጨዋታውን ለአቅመ ፖለቲካ ለደረሱ ሰዎች ወይ መልቀቅ ወይ ደግሞ ጉዳይ ፈጻሚዎችም ከሆኑ ደግሞ በዛ ጉዳይ ላይ ተጠያቂነትን ማረጋገጥ እጅግ በጣም አስፈላጊ ነው ብዬ አምናለሁ። በአጠቃላይ መልሶ ለማስታወስ የፕሪቶሪያ የሰላም ስምምነት የአንደኛው ክፍለ ዘመን አውዳሚ ጦርነት የገታ የጠመንጃዎችን ላንቃ የዘጋ ቢያንስ ላለፉት 5 ዓመታት ወይ ደግሞ 4 ዓመታት ያህል ከጥቅምት 2015 ጀምሮ እስካሁን 4 ዓመት ከመንፈቅ አልፏል። ትግራይ ውስጥ ከዛ አውዳሚ ጦርነት በኋላ እንደዚህ አይነት ተመሳሳይ ነገር ውስጥ አልተገባም። ቢያንስ እርግጥ ነው በጸለምት በኩል በጥር ወር ላይ ሞክረው ተመተዋል። በተለያየ ቦታም አንዳንድ ነገር ሲያደርጉ ያው ቀምሰዋል። በቅጥረኝነት የትግራይ ልጆችን ለመሸጥ ሲንቀሳቀሱ ያው ከነ መሳሪያዎቹ በድሮን መመታታቸውም የቅርብ ጊዜ እንትን ነው። ከዛ ያለፈ ግን ከዛ አውዳሚ ሁኔታ አንጻር ፍጹም ሰላም ያለበት ሁኔታ ነው ማለት ይቻላል። ይሄ ሁኔታ እንዳይቀጥል ሰላሙን በዘላቂነት አረጋግጦ ለመሄድ ትግራይ ውስጥ ወደ ሙሉ የፖለቲካ እንቅስቃሴ ማለትም ወደ ምርጫ ስርዓት መሸጋገር አለበት። ወደ ምርጫ ስርዓቱ ለመሸጋገር የመጀመሪያው በፕሪቶሪያ የሰላም ስምምነቱ የተቀመጡ ነገሮች 1 2 3 ተብሎ የተዘረዘሩ 15 ጉዳዮች አሉ። 15 አንቀጽ ነው። እነዛ የፌዴራል መንግስት የሚመለከተውንም የፌዴራል መንግስት እንዲፈጽም
ህወሓት የሚመለከተውንም ህወሓት እንዲፈጽም በፕሪቶሪያ ሰላም ስምምነት የተቀመጡ ጉዳዮች 1 2 3 ተብለው የተዘረዘሩት ህዝባዊ ወያኔ ሓርነት ትግራይ መሳሪያውን ማውረድ አለበት። የታገቱት ተፈናቃዮች ተለቀው ወደ ቤታቸው፣ ወደ መኖሪያቸው፣ ወደ ቀያቸው መመለስ አለባቸው። ህዝባዊ ወያኔ ሓርነት ትግራይ ከአመፁ ኃይሎች ጋር የሚያደርገውን ትብብር ማቋረጥ አለበት። ከኤርትራ መንግስት ጋር የሚያደርገውን ግንኙነት፣ ከአልቡርሃን ጋር የሚያደርገውን ግንኙነት ማቋረጥ አለበት። ትግራይ ወደ ፌዴራሉ አካል በፓርላማም በፌዴሬሽን ምክር ቤትም በሌላውም ሁኔታ ውስጥ እንድትሳተፍ በትግራይ ሁሉንም ያካተተ ምርጫ የሚደረግበት ሁኔታ መመቻቸት አለበት። እነዚህን መሰረታዊ ነገሮች መሬት ላይ በመተግበር ዘላቂ ሰላምን ማረጋገጥ ይቻላል። ከዚህ ውጭ የሆነ ነገር ተመልሶ እዛው እንዘጭን ቦጭ ነው፣ ምንም የሚለውጠው ነገር የለም። ክቡራን ተመልካቾቻችን የዛሬ ረቡዕ ሐምሌ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሐምሌ 15 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።